በቅርቡ የዓለማችን የመጀመሪያው ትሪሊየነር ለመሆን እያኮበኮበ የሚገኘው የዓለማችን ቱጃሩ ግለሰብ በአዲስ አነጋጋሪ ክስተት ተገልጧል። አዎ ኤሎን መስክ የራሱን ከተማ እየገነባ ነው። በአሜሪካዋ የቴክሳስ ደቡባዊ ጫፍ በአንድ ወቅት ጭር ያለና በበረሃ አሸዋ የተሸፈነ የባህር ዳርቻ ዛሬ ግን የሰው ልጅን ታሪክ የሚቀይር ታላቅ ተአምር እየተሰራበት ይገኛል። አድማሱን በአይን ለማየት እስኪከብት ድረስ የቆሙት ግዙፍ የብረት ግንቦች እንዲሁም ወደ ሰማይ የሚያንገጠግጡት ሮኬቶች ቦካ ቺካ የተባለችውን ትንሽዬ መንደር ወደ ዓለም አቀፍ የቴክኖሎጂ የፍልሚያ ሜዳነት ቀይረዋታል። ይህ ቦታ ስታርቤዝ ይባላል። ለዓለማችን ታላቁ ባለሀብት ኤለን ማስክ ይህ እየገነባው ያለው ፋብሪካ ብቻ ሳይሆን የሰው ልጅ የስልጣኔ አዲስ ምዕራፍ የሚፈተንበት ላቦራቶሪ ሲሆን ዛሬ በዚህ በረሃማ ምድር ውስጥ ዓለምን በድንጋጤና በአድናቆት የሞላ አንድ ድብቅ እውነት ተገልጧል። Elon Musk's SpaceX launch site in South Texas could soon become its own official city called Starbase. ብዙዎች ኤለን መስክ ሲባል ወደ ማርስ ለመሄድ ሮኬቶችን፣ ሰው አልባ የቴስላ ታክሲዎችንና እንደ ግሮክ ያሉ የኤአይ መሳሪያዎችን ብቻ እየገነባ ያለ ይመስላችኋል። ነገር ግን እውነታው ከዚያ በእጅጉ የራቀ ነው። በዚህች ኤሎን መስክ ፈንድ የሚያደርጋት ከተማ ጎራ ስትሉ የሰውየው ምስሎችና እሱን የሚያሞጋግሱ መፈክሮችን ስታዩ ከአንድ የአፍሪካ ፕሬዝዳንት የራሱን ምስሎች ወደ ለጠፈባትና ማን እንደኔ የሚልባት ከተማ የገቡ ሁላ ሊመስሎት ይችላል። ኤሎን ከተማዋን በራሱ ፍላጎት ጠፍጥፎ ቢሊዮኖችን በማፍሰስ እየቀረጻት ነው። ለመሆኑ በስታርቤዝ ግዙፍ ግንቦች ውስጥ የተደበቀውና ዓለም እንዲያውቀው የማይፈለገው ያ እውነተኛ ምስጢር ምንድን ነው? ለምንድን ነው ኤሎን መስክ በዚህ አደገኛና ወታደራዊ ውጥረት ባለበት የድንበር ቀጠና ላይ በቢሊዮን የሚቆጠር ዶላር ለማፍሰስ የወሰነው? በየቦታው የሚዘዋወሩት የሳይበር ትራክ ጥበቃዎችና ድሮኖችን የሚያሰናክለው የቴክኖሎጂ አጥር ምን አይነት አደገኛ ሙከራዎችን ለመሸፈን የታለሙ ናቸው? ሳይንቲስቶችና ተንታኞች የሰው ልጅን ወደ ማሽንነት የመቀየር ሂደት እያሉ የሚጠሩት ያ ያልታሰበ ግኝትስ ምንድን ነው? በዛሬው የማራኪ ጉዟችን ታዲያ ኤሎን መስክ እየገነባት ያለውን ይቺ ምስጢራዊዋን ከተማ በመጎብኘት እነዚህና ሌሎች አስደናቂ እውነታዎችን እንቃኛለን። እንግዲህ ኑ የጁሊየስ ቬርንን የጥንት ትንቢት ወደ ዘመናዊ እውነት የቀየረውን በቴክሳስ አሸዋ ላይ የተገነባውን ይህንን አስደናቂና ምስጢራዊ የስታርቤዝ ከተማን አብረን እንጎብኝ። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዘን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙ። ከሁሉ በፊት የዛሬው ጉዟችንን የምንጀምረው ከብራውንስቪል ቴክሳስ ነው። ይህች ከተማ ከስታርቤዝ ጥቂት ኪሎ ሜትሮች ርቀት ላይ የምትገኝ የታሪክና የባህል ማዕከል ስትሆን ወደ ከተማዋ ጠለቅ ብለው ሲገቡ የተደበላለቀ ድባብ አካባቢውን ሞልቶት ያገኛሉ። በአንድ በኩል የኢለን ማስክ ፋውንዴሽን በከተማዋ መነቃቃትን ለመፍጠር በሚሊዮን የሚቆጠር ዶላር እያፈሰሰ ነው። አሮጌ ህንፃዎች እየታደሱ አዳዲስ የንግድ ተቋማት እየተከፈቱና ወጣቶች የተሻለ ዕድል ፍለጋ ወደ ሌላ ከተማ መሄዳቸውን አቁመው ወደ ትውልድ ቀያቸው እየተመለሱ ነው። የከተማዋ ከንቲባ ጆን ካውንም የምሁራኑ ፍልሰት ተቀልብሰዋል በማለት ይህንኑ እውነታን ያረጋግጣሉ። ነገር ግን በሌላ በኩል የከተማዋ ነዋሪዎች ፊት ላይ የሚነበበው ስጋት ከፈገግታቸው ጀርባ ተደብቆ ይገኛል። የቤት ኪራይ ዋጋ በከፍተኛ ሁኔታ በጨመሩ፣ የአካባቢው ስነ ምህዳር መናጋቱና የባህር ዳርቻዎች መዘጋታቸው ብዙዎችን አስቆጥቷል። ቀደም ብለን ያነሳናቸው የብራውንስቪል ከተማ ከንቲባ ለጋዜጠኞች እንደሚናገሩት የስፔስ ኤክስ መምጣት ለከተማዋ ትልቅ የኢኮኖሚ እድገትን አምጥቷል በማለት ስላመጣው የኢኮኖሚ ተጽዕኖ ቢናገሩም በአንጻሩ በከተማ ውስጥ በድብቅ የሚንቀሳቀሱ የመብት ተሟጋቾች ስለዚህ ጉዳይ የሚናገሩት ሌላ ታሪክ አለ።
የገንዘብ ድጋፍ እየተደረገ ያለው የሰዎችን ድምፅ ለማፈን ነው የሚል ጥርጣሬ በከተማዋ አየር ላይ ይንሸራሸራል። በከተማዋ እምብርት ላይ የሚገኝ አንድ ጥንታዊ የመጽሐፍ መደብር ባለቤት የሆኑት ጊልበርት እንደሚሉት ጉዳዩ ባለ 4 ወይም ባለ 5 ስለት ሰይፍ ሲሉ ይገልጡታል። በአንድ በኩል ልማት፣ በሌላ በኩል ደግሞ ማንነትን ማጣት። ታዲያ እዚህ ጋር አንድ ጥያቄ ይነሳል። 1 ቢሊዮነር በገንዘቡ የተቆጣጠራት ከተማ የከተማዋ ነፍስ ወዴት ነው የምትሄደው? ወደ ቢሊዮነሩ ኪስ ወይስ ወደ ማህበረሰቡ ምቾት? የእርሱን ሐሳብ በኮሜንት ላይ ያስቀምጡልን። ጉዞአችንን ቀጥለን ወደ ስታርቤዝ የሚወስደውን መንገድ መከተል ስንጀምር አካባቢው በሙሉ እየተቀየረ ሲሄድ እናስተውላለን። በየመንገዱ ዳር ላይ የኤለን መስክ ምስል ያላቸው ግዙፍ ስዕሎች አድ አስትራ፣ ወደ ከዋክብት የሚሉና ሌሎች እሱን የሚያሞጋግሱ መፈክሮችና የወደፊቱን ጊዜ የሚያሳዩ የኪነ ጥበብ ሥራዎች ይታያሉ። ይህ መንገድም ተመልካቹን የሚያዘጋጀው ለታላቅ ተልእኮ ይመስላል። ታዲያ በመንገድ ላይ የምታገኟቸው ሰዎች ብትጠይቋቸው የሚናገሩት ነገር በእጅጉ ተስፋን የሚሰጥ ነው። ከኦሃዮ ግዛት ድረስ መጥተው የስታርቤዝን ግንባታ የሚያደንቁ ወጣቶች ኤሎን መስክ በዚች ከተማ ስለሰራው ነገር ሲጠየቁ ስራው እጅግ አስደናቂ ነው፣ ሁሉም ሰው የኤለን መስክ ደጋፊ መሆን አለበት በማለት ይናገራሉ። ምክንያቱም ለነሱ ይህ ቦታ የሰው ልጅ ወደ ሌላ ፕላኔት ለመሸጋገር የሚያደርገው ጥረት አሃዱ የሚልበት ስፍራ በመሆኑ ነው። እንደው ማርስን በቅርቡ ቅኝ እንገዛለን ብለው ጥያቄ ጠየቋቸው እንደሆነም ተስፋ እናደርጋለን የሚለው ተስፋ ሰጪ መልሳቸውን ያገኛሉ። እንዲህ እያልን መንገዳችንን ጨርሰን ከስታርቤዝ ስንደርስ የሚታየው ትዕይንት ግን ከንግግርም በላይ ነው። በመቶዎች የሚቆጠሩ ሳይበር ትራክ የተባሉ ዘመናዊ መኪናዎች በየቦታው ተደርድረዋል። የግንባታ መሳሪያዎች ሌሊትና ቀን ሳይቆሙ ድምፃቸውን ያሰማሉ። በሳምንት ውስጥ ያልነበሩ ግዙፍ ህንፃዎች ድንገት ተገንብተው ይቆማሉ። የስታርቤዝ ነዋሪ ሆነው ኪት እንደሚለው እዚህ ቦታ ላይ ሰዓታት ሳይሆን ደቂቃዎች ራሱ ለውጥ ያመጣሉ። ይህ ነገር ከሳምንት በፊት እዚህ አልነበረም እያለ የሚያሳየን ግንባታ የሰው ልጅ አቅም ምን ያህል ፈጣን ሊሆን እንደሚችል ማሳያ ነው። ለመሆኑ የስታርቤዝ ግንባታ እየተፋጠነ ያለው ለምንድን ነው? ኤለን ማስክ ለምን እንዲህ መጣደፍን ፈለገ? መልሱን ቀጥለን እንመለከታለን። መልሱን ከመመለሳችን በፊት ወደ ስታርቤዝ ጥልቅ ጉዞ ስናደርግ የደህንነት ጥበቃው እየጠነከረ ይመጣል። ድሮን ለማብረር የሞከሩ እንደሆነም የሚገጥሙት አንድ አስገራሚ ነገር አለ። በሳይበር ትራክ የመጣ የደህንነት መኮንን እዚህ ቦታ ላይ ድሮን ማብረር የተከለከለ ነው፣ ያነሳችሁትን ፎቶም በአስቸኳይ አጥፉ በማለት ያስቆመውታል። ይህ ጥብቅ ጥበቃ የሚያሳየው ስታርቤዝ የጠፈር ምርምር ማዕከል ብቻ ሳይሆን እጅግ ምስጢራዊ የሆኑ ቴክኖሎጂዎች የሚፈተኑበት ቦታም መሆኑን ነው። ለመሆኑ በእነዚህ ግዙፍ ግንቦች ውስጥ የሚደበቀውና ዓለም እንዲያውቀው የማይፈለገው ምስጢር ምንድን ነው? የዚህን ጥያቄ ምላሽ ቀደም ብለን ካነሳነው የስታርቤዝ ፕሮጀክት በፍጥነት ከመሰራቱ ጋር የተያያዘ ነው። ነገሩ እንዲህ ነው። የስታርቤዝ ግንባታ በከፍተኛ ፍጥነት እንዲከናወን የተፈለገው ኤለን ማስክ የሰው ልጅ በምድር ላይ በድንገት ሊጠፋ የሚችልበት አደጋ ሳይከሰት በፊት ባለብዙ ፕላኔት ዝርያ ለማድረግ ካለው የጊዜ ሩጫ ሲሆን፣ በዚሁ ግዙፍ ግንብ ውስጥ የሚደበቀውና ዓለም እንዲያውቀው የማይፈለገው እውነተኛ ምስጢር ደግሞ ግኝቱ ከሮኬት ቴክኖሎጂ ባለፈ በሰው ልጅ ተፈጥሮና የሥራ ባህል ላይ የሚደረግ ሙከራ መሆኑን ነው። ይህንንም ምስጢራዊ ሂደት ሰዎች በካሜራ ቀርጸው ለዓለም እንዳያሳውቁ የሚደረገው ስታርቤዝ ከሲቪል የጠፈር ምርምር ጣቢያነት ባለፈ እጅግ ምስጢራዊ የሆኑ ወታደራዊ ደረጃ ያላቸው ቴክኖሎጂዎችና ስታርሺልድ የተባሉ የሳተላይት ስልቶች የሚፈተኑባት ጂኦፖለቲካዊ ምሽግ በመሆኗ ነው። በመሆኑም መስክ በአካባቢው ላይ የጣለው ጥብቅ የደህንነት ክልከላ ድሮኖችን የሚያሰናክል የቴክኖሎጂ አጥርና በየቦታው የሚዘዋወሩ የሳይበር ትራክ ጠባቂዎች በግንቡ ውስጥ የሚደረገውን የሰውን ልጅን ወደ ማሽንነት የመቀየር ሂደትና የሚገነቡትን አደገኛ መሳሪያዎች ከሕዝብ ዓይን ለመሰወር እንዲሁም የአካባቢውን አለመረጋጋት
ለምስጢራዊ ስራው እንደ ሽፋን ለመጠቀም የታለመ ነው። እስኪ ቀጥለን ደግሞ ወደ ሪዮ ግራንዴ ወንዝ ዳርቻ በመሄድ በስታርቤዝ እና በሜክሲኮ ድንበር መካከል ያለውን እጅግ አደገኛና አስገራሚ ግንኙነትን እንመልከት። የስታርቤዝ ድባብ ወደ ሪዮ ግራንዴ ወንዝ ስንጠጋ በከፍተኛ ሁኔታ ይቀየራል። እዚህ ቦታ ላይ የሰው ልጅ የወደፊት ተስፋ የሆነው የጠፈር ቴክኖሎጂና የመሬት ላይ እውነታ የሆነው የድንበር ፖለቲካ ፊት ለፊት ይጋጫሉ። በአንድ በኩል ወደ ሰማይ የሚወነጨፉ ግዙፍ የብረት ሮኬቶችን ያያሉ። በሌላ በኩል ደግሞ ጥቂት ሜትሮች ርቆ የሚገኘውን የሜክሲኮን ድንበር። ታዲያ ስለ አካባቢው በደንብ እናውቅ ዘንድ ጉዞአችንን ከስታርቤዝ ነዋሪው ከኪት ጋር እናድርግ። ኪት በአካባቢው ለረዥም ጊዜ የኖረና የቦካ ቺካ መንደርን እድገትና ውድቀትን በቅርበት የተከታተለ ሰው ነው። በጉዞአችንም ውስጥ ወደ ሪዮ ግራንዴ ወንዝ ዳርቻው እየወሰደን ሳለ በመንገዱ ላይ የሚታዩት አዳዲስ ግንባታዎች ያስደምማሉ። ግዙፍ የናይትሮጅንና የኦክሲጅን ማምረቻ ጣቢያዎች በድንገት ተገንብተው ይቆማሉ። እነዚህ ሁሉ ለማርስ ጉዞ አስፈላጊ ናቸው ይላል ኪት። ነገር ግን ወደ ወንዙ ስንደርስ የምናየው ነገር ከጠፈር ምርምር ጋር የማይገናኝ ይመስላል። አዲስ የተገነባ የድንበር ጠባቂ ጀልባዎች ማቆሚያና የኮንክሪት መንገዶች፣ የአሜሪካ ወታደሮችና የድንበር ጥበቃ ኃይሎች በየቦታው ይታያሉ። እዚህ ቦታ ላይ የኢሎን ማስክ የግል ግዛትና የመንግስት የድንበር ጥበቃ ሥራ በአንድ መስመር ላይ የተሰመሩ ይመስላሉ። እዚህ ጋር ኪት አንድ አስገራሚ ታሪክ አጋርቶናል። ባለፈው ዓመት ልክ በዚሁ ድንበር ላይ የተኩስ ልውውጥ ተካሂዶ ነበር። ስታርቤዝም ከዚህ ግጭት ጥቂት ሜትሮች ርቃ መገኘቷ ነገሩን ውስብስብ ያደርገዋል። ይህ ሁኔታ ታዲያ አንድ ትልቅ ጥያቄ ያስነሳል። ኢሎን ማስክ በቢሊዮን የሚቆጠር ዶላር ኢንቨስት እያደረገ ያለው በዓለም ላይ ውጥረት ሊኖርበት ከሚችለው የድንበር ቀጠናዎች በአንዱ ላይ መሆኑ ለምን አልተገታም? ወይስ ይህ አለመረጋጋት ለስራው የሚሰጠው አንድ አይነት ሽፋን አለ? ይህን ጥያቄ ይዘን ወደ ስታርቤዝ የመኖሪያ መንደሮች አመራን። ኢሎን ማስክ በቅርቡ በአንድ ቃለ መጠይቅ ላይ እንደተናገረው የስታርቤዝ ትልቁ ተግዳሮት ምርጥ መሐንዲሶችን ወደዚህ በረሃ ማምጣት ነው። እሱ እንደሚለው ከሆነ የትዳር አጋር የማግኘት ወይም ወደዚህ የማምጣት ችግር ብሎ የጠራውን ፈታኝ ሁኔታ ነው። ጎበዝ መሐንዲሶች ጥሩ ክፍያ ተከፍሏቸው ወደዚህ መምጣት ቢፈልጉም ቤተሰቦቻቸው ግን በዚህ ጭር ባለና ከከተማ በራቀ ቦታ መኖር አይፈልጉም። ይህንን ችግር ለመፍታትም ኤሎን ማስክ የራሱን ዓለም በዚች ስፍራ እየፈጠረ የሚገኝ ሲሆን የራሱ ትምህርት ቤቶች፣ የራሱን መዝናኛዎችና የራሱ የቤቶች ልማት በማስገንባት ላይ ይገኛል። ስታርቤዝም ከከተማነት ወደ ቴክኖሎጂ ገዳምነት እየተቀየረች ነው። እዚህ የሚገቡ ሰዎችም ከውጭ ዓለም ተለይተው ለኢሎን ማስክ ራዕይ ብቻ እንዲኖሩ ይደረጋል። በመንደር ውስጥ ስንዘዋወር የምናያቸው ቤቶች እጅግ ዘመናዊና የወደፊቱን ጊዜ የሚተነብዩ ናቸው። ሁሉም ነዋሪዎች የቴስላ መኪናዎችን ይነዳሉ። ሁሉም ቤቶች በፀሐይ ኃይል ይሰራሉ። ነገር ግን በዚህ ውበት ውስጥ አንድ የሚያስፈራ ነገር አለ። ጸጥታው ሁሉም ነገር በቁጥጥር ስር እንደሆነ እንዲሰማዎት ያደርጋል። የደህንነት ካሜራዎችና የሳይበር ትራክ መኪናዎች በየደቂቃው ይዞራሉ። እዚህ ቦታ ላይ ግላዊነት ወይም የግሌ ሕይወት የሚባል ነገር ያለ አይመስልም። አንድ ሰው በስታርቤዝ ውስጥ ለመኖር ሲወስን ነፃነቱን ለኢሎን ማስክ ራዕይ እየሸጠ ነው እንደማለት ነው። ይህም በአካባቢ ባሉ የቀድሞ የቦካ ቺካ ነዋሪዎች ዘንድ ትልቅ ቁጭትን ፈጥሯል። የቦካ ቺካ መንደር በአንድ ወቅት ጸጥ ያለች ጡረተኞችና ተፈጥሮ አፍቃሪዎች የሚኖሩባት ቦታ ነበረች። ዛሬ ግን መንደሯ ሙሉ በሙሉ በስታርቤዝ ተውጣለች። ቤቶች ተገዝተው ፈርሰዋል ወይም ለስፔስ ኤክስ ሰራተኞች እንደ ማረፊያነት ተቀይረዋል። ኪት እንደሚለው ከሆነ ከዚህ በፊት እዚህ ምንም አልነበረም። አሁን ግን የሰው ልጅ የወደፊት ዕጣ ፈንታ እዚህ እየተሰራ ነው ይላል። ነገር ግን ለዚህ ዕጣ ፈንታ ሲባል የታሪክ መፍረስ ግድ ነውን? የዚህ አካባቢ የቀድሞ ነዋሪዎች ጥያቄያቸው ነው። በዚያው በአቅራቢያ የሚገኘው የአድ አስትራ ትምህርት ቤት እንኳን ወደ ሎጂስቲክስ ማዕከልነት እየተቀየረ ነው። ይህ ለውጥ የሚያሳየውም
ኤሎን ማስክ ዓላማው ሲል ማንኛውንም ታሪካዊና ማህበራዊ እሴት ለመለወጥ ወደ ኋላ እንደማይል ነው። ቀደም ብለን ላነሳ ነው መስክ ይህንን አደገኛ ቦታ ለምን መረጠ ለሚለው ጥያቄም ምላሹ የሚገኘው ኤሎን ማስክ ካለው ለራዕዩ ከሚሄድበት ጥግ ባለፈ በስታርቤዝ ስልታዊ አቀማመጥና ኤሎን ማስክ ከአሜሪካ መንግስት ጋር ባለው ጥብቅ ወታደራዊ ግንኙነት ውስጥ ነው። ኤሎን ማስክ በዚህ እጅግ ንቁና አደገኛ በሆነው የድንበር ቀጠና ላይ በቢሊዮን የሚቆጠር ዶላር ኢንቨስት ማድረጉ ያልተገታበት ዋናው ምክንያትም ስታርቤዝ ከሲቪል የጠፈር ምርምር ማዕከልነት ባለፈ እንደ ስታርሺልድ ያሉ እጅግ ምስጢራዊ ወታደራዊ ቴክኖሎጂዎች የሚፈተኑባት ጂኦፖለቲካዊ ምሽግም በመሆኗ ነው። እንደ ደህንነት መጠበቂያነት እየተጠቀመበት ይገኛል እንደማለት ነው። ወደ ብራውንስቪል ከተማ ስንመለስ አንድ አስገራሚ መረጃ እናገኛለን። በከተማ ውስጥ የሚገኝ አንድ ታሪካዊ የበርገር ቤት ባለቤት ስለ ስታር የተለየ እይታ አለው። እሱ እንደሚለው የሰው ልጅ ወደ ጨረቃና ወደ ማርስ የሚያደርገው ጉዞ በዚህ ቦታ መከናወኑ በአጋጣሚ የመጣ ሳይሆን ከብዙ ዘመናት በፊት በታሪክ ውስጥ የተጻፈ ትንቢት ነው ይለናል። ደራሲ ጁልስ ቬርን በ1860ዎቹ በጻፈው መጽሐፍ ላይ የጠፈር መንኮራኩር ማስጀመሪያው ቦታ በቴክሳስ ደቡባዊ ጫፍ መሆን እንዳለበት ገልጾ ነበር። የሚገርመው ያ ቦታ ልክ አሁን ስታርቤዝ ያለችበት ቦታ ነው። የነገሮቹ መገጣጠም ኤሎን መስክ ይህንን መጽሐፍ አንብቦ ነው ወይ ያስብላል። ይህ ታሪካዊ ትስስርም ጉዟችንን ወደ ሌላ ምዕራፍ ያሸጋግረዋል። ስታርቤዝ የንግድ ተቋም ብቻ ሳትሆን የታሪክና የሳይንስ ድብልቅ ውጤት መሆኗን ያስረዳናል። ነገር ግን በዚህ ሁሉ ድምቀት ውስጥ የአካባቢው ስነ ምህዳር እየሞተ ይገኛል። የዱር አራዊት መኖሪያዎች እየጠፉና የባህር ዳርቻው በኬሚካሎች እየተበከለ ነው። ከተማዋ እያደገች ስትሄድ ተፈጥሮ በተቃራኒው እየቀጨጨች መጣለች። የስታርቤዝ አቧራማ መንገዶችና የብራውንስቪል ታሪካዊ ህንፃዎች የሚነግሩን ምስጢር ስታርቤዝ ለኤሎን መስክ የሮኬት ፋብሪካ ብቻ ሳትሆን የሰው ልጅ ስልጣኔ አዲስ ምዕራፍ የሚፈተንባት ላቦራቶሪ መሆኗንም ነው። በጉዟችን መጀመሪያ ላይ ያነሳነው አንድ ወሳኝ ጥያቄ አለ። እሱም ኤሎን ማስክ በቴክሳስ በረሃ ከሚገነባቸው ሚሳኤሎች በስተጀርባ የሰው ልጅን ዕጣ ፈንታ ሊቀይር የሚችለው ያ ያልታሰበ ግኝት ምንድን ነው ለሚለው ጥያቄ ምላሹ ይህ ግኝት በሮኬቱ ሞተር ውስጥ ሳይሆን የሰው ልጅን ወደ ማሽንነት በመቀየር ሂደት ውስጥ የተደበቀ ነው። ኤሎን ማስክ በስታርቤዝ ውስጥ የፈጠረው አዲስ ማህበራዊ መዋቅር መሐንዲሶች ሌሊትና ቀን ያለ እረፍት የሚሰሩበት፣ የግል ስሜታቸውና ነፃነታቸው ለቴክኖሎጂ ውጤት ተገዢ የሚሆንበት የቴክኖሎጂ ገዳም ስርዓት ነው። ይህ ስርዓት ነገ ማርስ ላይ ለሚመሰረተው አዲስ ስልጣኔ እንደ ዋነኛ መመሪያ የሚያገለግል ሲሆን የሰው ልጅ ወደ ከዋክብት ለመጓዝ አሮጌውን የምድር ማንነትና ግለሰባዊ ነፃነትን መስዋዕት ማድረግ እንዳለበት የሚያምን አዲስ አስተሳሰብ ነው። ምንም እንኳን ስፔስ ኤክስ በብራውንስቪል የኑሮ ውድነትንና መፈናቀልን ቢያመጣም ስታርቤዝን ግን የራሷ ፖሊስ፣ የራሷ ኢኮኖሚና ወታደራዊ ስልታዊ ጠቀሜታ ያላት የኮርፖሬት ከተማ አድርጓታል። በአጠቃላይ የስታርቤዝ ታሪክ የአንድ ቢሊዮነር የጠፈር ህልም ብቻ ሳይሆን የዓለም የኃይል ሚዛን ሽግግር ምልክትም ጭምር ነው። ምዕራባውያን መንግስታት በቢሊዮን የሚቆጠር ዶላር አፍስሰው ያላሳኩትን የጠፈር ግስጋሴ ኤሎን ማስክ በቴክሳስ በረሃ ውስጥ በሚስጢራዊ ግንቦችና በቴክኖሎጂ የገዳም ስርዓት እያሳካው መሆኑ ለፖለቲካ ተንታኞች ትልቅ እንቆቅልሽ ሆኖባቸዋል። ይህች ከተማም የወደፊቱ የሰው ልጅ አዲሱ ገጽታ የመሆኗ ጉዳይ ውስብስብ፣ አወዛጋቢ፣ ነገር ግን ችላ ሊባል የማይችል እውነት ነው። ታሪኩም ገና አልተፈጸመም። በስታርቤዝ ግንቦች ውስጥ የሚቀነባበረው ምስጢር ለሰው ልጅ ሰላምንና አዲስ መዳረሻን ይዞ ይመጣል ወይስ ግለሰባዊ ነፃነትን የሚቀብር አዲስ የጥፋት አዙሪት? መልሱን ጊዜ የሚፈታው ይሆናል። ውድ የማራኪ ቤተሰብ፣ የዛሬው ጉዟችን የአንድ ሀገርም ሆነ የተቋም ጥንካሬ የሚለካው ካላት ቁሳዊ ጉልበት ባሻገር ወደፊት ለታለመው ግብ በሚከፈለው መስዋዕትነት መሆኑን ያስቃኘናል። በቀጣይ በሌላ ኤፒሶድና በሌላ አስገራሚ የዓለም ምስጢር እስክንገናኝ ድረስ ደህና ሁኑ።